ሴት ልጅ ትሳማለች እንጂ አትመታም። ብዙ ሴቶች መመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ መመታሽ እና ምናምን ካልሽ ማርያምን በቃ ሙቭ ኦን አድርጊ። በልጁ ሰርግ ላይ ጁባል ምን አለ መሰላችሁ? ልጄን እንደዚህ ውብ አርጌ እንደሰጠው ተንከባክበህ ያዛት። ምናልባት ፍቅርህ ቢያልቅ አደራ እጅህን እንዳታሳርፍባት፣ እቷን እንደጠበቅ መልስልኝ አለው። እኔ ግራ የሚገባኝ ነገር እኔ የመታው ያላሳደግኳትን ልጄን የእውነት ነው የምነግራችሁ፣ እንኳን ልመታት ቆጣታለሁ፣ አይኗን ግን አላይም። እንዲህ የምንሳሳላቸው ልጆች እናንተ ወስዳችሁ የመምታት አቅሙን ስልጣኑን ማን የሰጣችሁ? ግን እቺ የምትመታት ልጅ እኮ የሚሳሱላት ቤተሰቦች አሏት። በሌላ ቪዲዮ ላይ ምን ብያለሁኝ? ተቻችሎ መኖር ካልኩ በኋላ ምን አልኩ? መምታት የሚባል ሲመጣ ነቀሽ ውጪ ነው ያልኩት። መጋጨት አለ፣ መተላለፍ፣ መከባበር፣ አይቶ እንዳላየ ሆኖ መኖር አለ። መመታታት ሲመጣ ግን ከብትር ቀጥሎ ግድያ ነው ያለው። ሁላ ካነሳ ያ ሰው እግዚአብሔርን አይወድሽም። የእናትነት ፍቅር ይዞ ይኖራል። ልጄን ማልመታት ከልብ የመነጨ ሲኖር ነው አይደለ? እስቲ የኔ ብለህ የምትቀርባት አይኑ ታዲያ እንዴት ነው እጅ ታዘዘልህ? አንዳንድ ሰዎች አሉ ካልመታት ሆነ የገለጸላት መስላትም ሴት አውቃለሁ፣ ግን ይሄ ተገቢ አይደለም። ያው ነው መደብደብ የፍቅር ምልክት ነው ብሎ የተናገረው በየትኛው ትምህርት የትኛው ላይ ነው? ወደ መማታቱ ከመሄድ በቃ መልቀቅ። የሚሳሱላት ቤተሰቦች አሏት። የሚማታ ወንድ ለኔ ወንድ አይደለም። ሲጀመር ሴት ልጅ ትሳማለች እንጂ አትመታም። ዱላ የፍቅር መገለጫ ሆኖ አያውቅምም አይደለም። እጁን ያነሳብሽ ቀን ነይ እጇን ዘርግታ የምትጠብቅሽ እናት አለችሽ። ዱላ የፍቅር መገለጫ ሆኖ አያውቅምም አይደለም።